እጅግ በጣም ያሳዝናል። በዚህ ሰዓት የአዶናይን አድናቂዎች ክው ያደረገ አንድ መረጃ ተሰምቷል። የአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታሉ። ስለ አዶናይ አንድ ሰበር መረጃ ተሰምቷል። ከ10 ደቂቃ በፊት አዶናይ በቲክቶክ ገጹ ላይ አይ አም ሊቪንግ ቲክቶክ ወይም ደግሞ ቲክቶክን መጠቀም ላቆም ነው ብሎ ስቶሪ አድርጓል። ነገራችን ላይ አዶናይ አካውንት ላይ ምን እየተካሄደ ነው ያለው? የአዶናይ አካውንት የለም ማለት ነው። እንደምታዩት እንደዚህ ነው የሚያመጣልኝ። እኛ ሀበሾች እኮ ጋይስ ውለታ መክፈል እኮ እንችልበታለን። አያችሁ። ሰላም እንዴት ናችሁ? ዮናታን ቫይብ ቤተሰቦች፣ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። እንግዲህ ዛሬ ጥሩ ዜና ይዤ አልመጣሁኝም ማለት ነው። ምንድነው የተፈጠረው? አዶናይ ሙሉ በሙሉ ከቲክቶክ ዓለም ጠፍቷል ማለት ነው። ድጋሚ በቲክቶክ አናየውም። ይህ ያለውም ራሱ አዶናይ ነው። በቲክቶክ ፔጁ ስቶሪ ያደረገውን አሳያችኋለሁ። እኛ ሀበሾች እኮ ጋይስ ውለታ መክፈል እኮ እንችልበታለን። አያችሁ። ስቶሪ ያደረገው ብቻ ወደ 30 ምናምን ቪዲዮ በሌላው ሀገር ቢሆን ይሄንን ልጃቸውን ኢንተርናሽናል ለማድረግ ሀገራቸውን እንዲያስተዋውቅ በብዙ ሰፖርት ይደረግ ነበር፣ በብዙ ቅስቀሳ ይደረግ ነበር። እኛ ግን አይነት አባዜ እንደጣለብን አላውቅምና ልጆቻችን ወደፊት ሲሄዱ እኛ እነሱን ወደኋላ መጎተት። አረ ምን አይነት መንፈስ ነው! ብቻ ያሳፍራል ጋይስ። የወንድማችሁን የአዶናይን አካውንት ኮፒ ሊንክ አድርጉለት፣ ከታች ሜንሽን አድርጌባችኋለሁ። እንግዲህ ብዙ የአዶናይ ደጋፊዎችም እንደዚህ አይነት ቪዲዮ እየሰሩ ነበር። ምንድነው የተፈጠረው? አዶናይ ወደ 5-4 ስክሪንሻት ነው ስቶሪ ያደረገው እና እንደምናየው በጣም ወደ 30-40 የሚሆን ቪዲዮዎች ነው የወረዱበት ማለት ነው በኮሚኒቲ ጋይድነስ። ይሄ ማለት ምንድነው? በጣም ማስ ሪፖርት እየተደረገ ነው። ራሱ አዶናይ ምንድነው ያለው? በፌክ ቦትስ ሪፖርት እያደረጉብኝ ነው፣ ኮፒ ሊንክ አድርጉልኝ ብሎ ነበር። አሁን እንግዲህ አካውንቱ የለም ማለት ነው። የአዶናይ ጠፍቷል ሙሉ ለሙሉ። አካውንቱ ከመጥፋቱ በፊትም ራሱ ስለ አዶናይ አንድ ሰበር መረጃ ተሰምቷል። ከ10 ደቂቃ በፊት አዶናይ በቲክቶክ ገጹ ላይ አይ አም ሊቪንግ ቲክቶክ ወይም ደግሞ ቲክቶክን መጠቀም ላቆም ነው ብሎ ስቶሪ አድርጓል። አካውንቱ በከፍተኛ ሁኔታ ፌክ የሆኑ ቦቶችን በመጠቀም ሪፖርት እየተደረገ ስለሚገኝ አዶናይን የምትወዱ ሁላችሁም አካውንቱ ላይ ግቡና ኮፒ ሊንክ አድርጉለት። ነገራችን ላይ አዶናይ አካውንት ላይ ምን እየተካሄደ ነው ያለው? ከደቂቃዎች በፊት እንግዲህ ይሄንን ሂስትሪ ላይ ፖስት አድርጎት እኔም በዛ መሰረት ደግሞ በጣም አዝኜ ቪዲዮ ሊሰራ ነበር እና ቪዲዮ ከሰራ በኋላ ደግሞ ታግ ላደረገው ስገባ የአዶናይ አካውንት የለም ማለት ነው። እንደምታዩት እንደዚህ ነው የሚያመጣልኝ። ምን እየተካሄደ እንደሆነ አላቅም። በጣም እሱም ፊል እንዳደረገ ነው የሚሰማኝ። እኔም ፊል አድርጌ እንደው በጣም ቪዲዮ ሰርቼ ፖስት ላደርግላችሁ ብዬ ታግ ላደረገው ስለ ያጣሁት የሱን አካውንት እና ይሄ ቪዲዮ አዶናይ ላንተ ነው። እሺ ቀጥታ ላንተ ነው የሰራሁት። በውስጥ ያው ጽፌልሃለሁ ምናምን እንደምታየው እርግጠኛ ነኝ። ይሄ ቪዲዮ ግን ላንተ ነው። ያው አሁን ባለበት ሁኔታ አይነው በጣም ከባድ ጊዜ እያሳለፍክ እንደሆነ መገመትም ማየትም ምንም አይከብድም። በጣም ከባድ ጊዜ እያሳለፍክ ነው፣ ግን ያልፋል። እንዲህ እና የሰው ልጅ ካልተፈተነ ምኑን ነው ታዲያ? አንተ እንዴት ነው ያን ስቶሪ ያደረገውን ጽሁፍ ላንብብላችሁ። ፈተና በዝቶብኛል ይላል። እንደ ሰው ደክሞኛል በጣም ይህ ወር ሰይጣን በጣም ተፈታትኖኛል። ጥፋቴ ምን ይሆን ብዬ ራሴን ጠየቁ። ማርያምን እኔም ሊገባኝ አልቻለም፣ ግን አሁንም እየሞከርኩኝ ነው የሚል ስቶሪ ነበር ያደረገው። በረታን ግን እኮ በቃ ማለት የሆነ ጀግና ሳይፈተን እኮ ጀግና ተብሎ ስም አይጠራም እኮ አይወጣለትም እኮ። ለዛ እኮ ነው ጀግና ስለሆንክ እኮ ነው ነገሮች የበረቱብህ። እንደምትወጣው ስለሚያውቅ እኮ ነው እግዚአብሔር ይሄንን የሰጠ። ማርያምን እግዚአብሔር ለማን ምን እንደሚያደርግ ያውቀዋል። ታቃላ እግዚአብሔር ስላመነብህ ነው። አንተ እኮ ያለህ ልብ እኮ ማንም ሰው እኮ የለውም። ይሄ አንተ ያለህ ማንነት እኮ በዘመናት አንድ ሰው ሊገኝ የሚችል ነገር እኮ ነው። አንተ ያለህ ወርቅ የሆነ ልብ ማለት ነው። ያን ልብ ደግሞ እግዚአብሔር ለማን እንደሚሰጥ ታውቃለህ? ፈትኖት ሲያምንበት አምኖት ይሄ ልጄ ነው፣ በቃ ይሄ ነገር ይሄ ልብ የሚገባው ይሄ ለዚህ ልጅ ነው ብሎ የሰጠህ እኮ አንተ እኮ ነህ። ንጹህ ከምንም ነገር በቃ እኔ እንጃ። አንተ የእውነት ራሴ ያለህን ነገር እያናደድከኝ ነው። አሁን በጣም እያናደድከኝ ነው። ከዚህ በኋላ እኔ ምንም ወሬ የለኝም ታውቃላችሁ። በቃ ስለ አዶናይ ነው የማወራው። ይሄ ምንም ስራ የለሽም ወይ ምናምን እንዳትሉኝ፣ ስራ አለኝ፣ ግን ከዚህ የበለጠ ስራ የለኝም አሁን በዚህ ሰዓት ማለት ነው። እና አዶናይ አታናደኝ። አሁን ስቶሪን ሳይ በጣም ተናድጄ በጣም በቃ እኔ እንጃ የሆነ ካንተ ስለማልጠብቅ በጣም ስላዘንኩብ ነው ይሄን ቪዲዮ የሰራሁት ማለት ነው። እንዴ ምን ማለት ነው? ዳይ በቃ ወደ ስራ። አንተ የድንግል ማርያም ልጅ አይደለም እንዴ? እንዴ እንዴት ይደክማል? በጭራሽ አይደክምም። እንኳን አንተኛ አይደክመንም። እውነት
አታናድደኝ እሺ። እንደ ታላቅ እህት ነው እየተናገርኩ ያለሁት። በእድሜ እንደምበልጥህ ያው ታውቃለህ። እና እንደ ታላቅ እህት ነው እየተቆጣው ያለሁት። ምንም አይነት ፊሊንግ እንደዛ አይነት ፊሊንግ ለማን አባቱ ብለህ ነው? ለማን ብለህ? ለነዛ ለማይረቡ እንኳን ቀሩ። ማንም ሰው ምንም ይበልህ መስሚያ ጥበቃ እንዴ። ይሄ እኮ ነው ያንተ መለያ እኮ ይሄ ነው። ማንንም እንዳትሰማ። አሁንም ናለን እየጠበቅንህ ነው። በጣም ነው የምንወድህ። በጣም በጣም እኛ አራት ፋሚሊዎች አለንልህ። በቃ የሆነ ከስንዴው እንክርዳዱ ተለይቶ እንደወጣ አድርገህ ቁጠረው። ገባ? እነዛ የሚናገሩ ሰዎች ደግሞ አንተ ጥፋት ኖሮብህ ሳይሆን ማለት ነው እንክርዳዶች ናቸው። ስለዚህ ለእኛ አንፈልጋቸውም በጭራሽ ማለት ነው። ስለዚህ አዱዬ እንደዚህ አይነት ነገር ከአንተ አልጠብቅም በፍጹም በፍጹም። ስለዚህ ይህ ቪዲዮ ለአንተ ነው ቀጥታ የሰራሁትኝ። ኮፒ ሊንክ አድርጉለትኝ ሁላችሁም ማለት ነው። ሁላችሁም እየገባችሁ የአዶናይ ወዳጆች ሁላችሁም እየገባችሁ ኮፒ ሊንክ አድርጉ በደንብ። በቃ ወደ ስራህ ተመለስ። እየጠበቅን ነው። በጣም ነው የምንወድህ። በጣም ይቅርታ ደግሞ ስለተቆጣው ስለምወድህ ነው። እንደዚህ ሆነ ማየትም ምንም ስለማልፈልግ ነው። ለማን አባቱ ደስ ይበለው ብለህ ነው። እንግዲህ ጋይሶች መጀመሪያ ላይ እንደነገርኳችሁ ነው። አሁን ላይ ቲክቶክ ገብታችሁ የአዶናይን አካውንት ሰርች ብታደርጉት ማለት ነው የለም ማለት ነው፣ ጠፍቷል። ከቲክቶክ እጠፋለሁ ብሎ ነበር እንዳለውም አድርጎታል ማለት ነው። አሁን ላይ የአዶናይ አካውንት ቲክቶክ ላይ የለም ማለት ነው። ሰርች አድርጋችሁ ልታገኙት አትችሉም። በጣም ነው የሚያሳዝነው። እንግዲህ ደግሞ ሊመለስ ይሆን ወይስ አይመለስም የሚለውን አብረን እናየዋለን። እኔም አዲስ ነገር ካለ ተከታታይ ወደ እናንተ ማቀርብ ይሆናል። ይህን ፔጅ ሰብስክራይብ ማድረግ እንዳይረሳ። ለአዶናይ ያላችሁን ፍቅር ኮመንት ላይ እየገባችሁ ጻፉለት ማለት ነው ጋይሶች። ይህን ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። ስሙ አዶናይ ተብሎ አዶኒ አር ሶ ስዊት ማርያምን አዶናይ ሊደነቅ ይገባል። የአዶናይ ደግነት ተመችቶኛል። አዶናይማ አንደኛ ነው። በጣም ጎበዝ ልጅ ነው። አዶናይ ከአይምሯችን በላይ የሆነ ሰው ሆነ እኮ በቃ አይታችሁታል ማለት አዶናይ እውነቱን ለመናገር የሌለ ኢሞሽናል እያደረገኝ ነው። ምን አይነት ሰው ነህ አዶናይ? ምን አይነት ሰው ነህ አዶናይ? ሰና ድንቅ ሲፈዱ ማለት ደርቡን በርባዱ ኦሶ ይጆልኝ ለኢትዮጵያ ስፒድ ያደረገለትን ነገር በአዶናይ ተመልክተናል። አዶናይ ማን so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the Adonai, የራስን attention ለማግኘት አዶናይ በዚህ ልክ Hey there, Adonai. How are you doing? You're doing great. ከመቶ ሺህ ቲክቶከሮች ለምን ስማችን ላይ አሁን አቢ ነው የሚለው? አቢ የአዶኒ ምርኮኛ ዞላ ምርኮኛ። አሪ እንዴት አይሽ እናንተ በፊት ስለ አዶናይ እናውራ። አዶናይ እግዚአብሔርን በጣም ቀንሶ ነው፣ በጣም ማለት ነው። አዶናይን ያሹ ስፒድ ቦዲጋርዶች ወደዛ ወረወሩት። እንኳን ወረወሩት። ከአራዳ ቃል በላይ ቃል ቢኖር ለአዶናይ ነበር መጠራው። አዶናይ እኔ አይ ዶንት ኖ ሃም ፐርሰናሊ እንደማናችንም ቲክቶክ ላይ ነው የማውቀው፣ ግን እውነት በጣም ቀን ልብ ያለው ልጅ ነው አዶናይ። እኔ እሱ ልጅ አንድ ቀን ፊቴን አዞሬበት ከማላቃቸው ሰዎች ውስጥ መሃል ቻና ለአዶናይ ማታደርስ ከሆነ ስፖ አድርጉ። fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest. አቤት ቅንነት፣ አቤት ደግነት፣ አቤት እሱን የወለድሽ እናት የተባረክሽ። በጣም ነው ደስ ያለኝ። ሌላ ቦታ የትም አታዩትም፣ የለም በቃ አዶናይ በእውነት በጣም አዶናይ ዓላማው ምንድን ነው? ሰዎችን ነፃ ማውጣት ነው። ሰዎችን ነፃ ማውጣት ነው። ሰዎችን ነፃ ማውጣት ነው። I'm alive, we're like diamonds in the sky. I knew that we'd become one right away. Oh, right away. At first sight, I felt the energy of sun rays. I saw the life inside, so shine bright. ሰዎችን ነፃ ማውጣት ነው። You and I, bright like a diamond.
Shine bright like a diamond. Shining bright like a diamond. We're beautiful like diamonds. አንድ ፌመስ ሰው እፈልጋለሁ ማለት በጣም እግዚአብሔር ለሚያውቀው ያውቃል። እግዚአብሔር እንዴት ደስ እንዳለኝ እግዚአብሔርን እና እሱ ጋር ሄጄ እግዚአብሔር በጣም ብዙ ነገር ንቀሰም አሁን እንደዚህ ማወራበትን የዛ ሰዓት እሱ ጋር ስላወራው ነበር። እግዚአብሔር እሱ ስላጫወተኝ ድፍረት ስለሰጠኝ ነው አሁን እዚህ ጋር የምታገኙኝ እንጂ ባያገኘኝ ቤቱ ድረስ አምኖ ጠርቶኝ ስልኩ ሰጥቶኝ ናንካ አግዘኝ ብሎ ያን ሰዓት መጥቶ እንደዚህ እንትን ባይኖር ማይኮ ወይ እዚህ ጋር ኪሙን ያገኘው አንድ ቦታ ጥግ ላይ ነው ብቻ ከፍቶት ያን ነገር ሆኖ ምናምን ማሊክ 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 ቶንጌ ባቶ ሁንዳ